እኛ ወርልድ ቪዥን ለእናቶች ትልቅ ክብር ነው ያለን። ምክንያቱም ልጆችን አሳድገው ለቁም ነገር የሚያበቁት እናቶች ናቸው እና እናቶቻችን ባይኖሩ ኖሮ እዚህ ያለን ሁላችንም እዚህ ለመድረስ በጣም እንቸገር ነበር። ልክ ነው አይደለም? ዛሬ ደግሞ እናንተ እናቶች አንዳንዶቻችሁ ወልዳችሁ ያጠባችሁ ነው። አንዳንዶቻችሁ ደግሞ በሆዳችሁ ልጆቻችሁን ይዛችሁ ዛሬ ወልዳለው ነገ ወልዳለው እያላችሁ እየጠበቃችሁ ነው። ቅድም እህታችን አስቴር እንደነገረችን ህፃናቶች ምንም ሌላ የውጪ ምግብ ሳያስፈልግ እዚሁ ቀበሌያችሁ ላይ እዚሁ ቤታችሁ ላይ ጓሯችሁ ላይ ካሉ ነገሮች እንደምትመለከቱት እዚህ ጋር የሚታዩ ነገሮች በሙሉ ቅድም እህቴ እንዳለችው ከየትም የመጡ አይደሉም። እዚሁ ከናንተ ቤት የመጡ ናቸው። ግን ምንድነው ዕውቀት ከመጥፋቱ የተነሳ ቤት ውስጥ ያለውን ነገር በደንብ ማዘጋጀት ስለማይቻል ልጆችን ለመመገብ እናቶች ግራ ሲጋቡ ነው አይደለም እናየው። አሁን ዛሬ ከነዚህ ከሶስት ቀበሌዎች በተለይም ከኮይራ ከደንቢለ ወሳና ከደንቢለ ወተራ ባንዳርቃም ቅድም ሲባል ሰምቻለሁ የመጣችሁት እናቶች ምንድነው የምታደርጉት? ይሄንን ዲሞንስትሬሽን ወይም ደግሞ በጋራ በሶስቱ ቀበሌዎች የተደረገውን ክላስተር እንዴት የህፃናት ምግብ ይዘጋጃል የሚለውን በተለይ አስምሬ መናገር የምፈልገው እርጉዝ የሆናችሁ እናቶችና አጥቢ እናቶች ይሄንን በደንብ አይታችሁ በደንብ እንዴት እንደሚዘጋጅ እንዴት እንደሚጠቀም እያንዳንዱን ከእንቁላሉ ከአቮካዶ ከፓፓያው ከካሮቱ ከምታዩትን ነገር ይሄ እዚህ ጋር የምታዩት ዱቄቶች አሉ። እነዚህ ነገሮች ማለት በጣም ለእናንተ ሁሌ የምትጠቀሙባቸው ነገሮች ናቸው። ግን አንድ ላይ ሲመጡና አብሮ ተሰርቶ ለህፃናት ሲሰጥ የህፃናቶቹን የኒውትሪሽን ወይም ደግሞ የምግብ ዋስትና ያረጋግጣል ማለት ነው። ግልጽ ነው። ስለዚህ ወርልድ ቪዥን ትልቁ ህልሙ በዚህ አካባቢ ላይ ማህበራዊና መንፈሳዊ ትራንስፎርሜሽንን ማምጣት ነው። ግን መጀመሪያ ያለበት በህፃናት ላይ ነው። ግልጽ ነው። ያን ትልቁን ነገር ለማምጣት ዛሬ ማን ላይ መስራት አለብን? እነዚህ ህፃናት ላይ መስራት አለብን። ግልጽ ነው። ህፃናትን ደግሞ ስናስብ እናቶች ናቸው። የመጀመሪያ ከልጇ ጋር ግንኙነት ያላት በዚህ ዓለም ላይ ሰው መጀመሪያ ድምጿንም የሚያውቀው የሚለየው ማንን ነው? እናቱን ነው። እስቲ እናቱን ነው በሉ እስቲ። እናት ማለት በጣም ውድ ነገር ናት። ስለዚህ በጣም ነው የምናከብራችሁ። እናንተ ዛሬ እነዚህን ህፃናት ስታሳድጉ ነገ አገር የሚመራ ሰው ነገ ትውልድን ከብዙ አደጋ የሚያድን ትላልቅ ጀብዱ የሚሰራ ልጅ ለማሳደግ ዛሬ ህፃን ሆኖ በደንብ መመገብ አለበት። ግልጽ ነው። ዛሬ ዓለምን እየመሩ ያሉት ልጆች ከህፃንነታቸው ወላጆቻቸው በሰጧቸው ዕውቀት ነው ዓለምን እየመሩ ያሉት። ስለዚህ እናንተ ዛሬ ልጆቻችሁን አእምሮአቸው እንኳን በትክክል እንዲሰራ አመጋገብ በጣም ወሳኝ ነገር ነው። ግልጽ ነው። አመጋገብ የህፃኑን አእምሮ እድገት በተለይ የመጀመሪያዎቹ 59 ወራት ወይም እስከ 5 ዓመት ድረስ ያለው ከዛም ደግሞ በላቀ ሁኔታ እስከ 2 ዓመት ድረስ ያለው ይሄ እናንተ የሚታቀፍበት ከጽንስ ጀምሮ ያለው የምግብ እንክብካቤ በከፍተኛ ደረጃ ጥንቃቄ በተሞላ ሁኔታ ከተሳካ ልጃችሁ ከ2 ዓመት በኋላ እንኳን አንዳንድ ቻሌንጅ ቢገጥመው የመጀመሪያዎቹን 2 ዓመታት በትክክል ከመገባችሁት የእናንተ ልጅ ምን አይነት ነው የሚሆነው? በአእምሮ ጠንካራ የሆነ ትምህርቱንም ማህበራዊ ህይወቱንም መንፈሳዊ ህይወቱንም ምድር ላይ ያለውን ነገር በሙሉ በብቃት የሚኖር ሰው ይሆናል ማለት ነው። ግልጽ ነው። የዛ ሁሉ መሰረቱ ግን ዛሬ በጽንስ ያሉ ህፃናትና እያጠባችኋቸው ያሉት ህፃናት ይሄንን አይነት የምግብ ዝግጅት በሚታዩት ዕውቀት መሰረት ወደ ቤታችሁ ሄዳችሁ ቅድም አስቶ እንደነገራችሁ ወደ ቤታችሁ ሄዳችሁ ያላችሁን ነገር ነው ሰው ባለው ነገር ነው። ገብቷችኋል? አሁን የዓለም እርዳታ እየጠፋ ነው ያለው። ስለዚህ በአካባቢ በሚገኘው የግብአት እና የምግብ ዝርዝር ይሄንን በመጠቀም ልጆቻችሁን ተንከባክባችሁ በተለይ የመጀመሪያዎቹ 2 ዓመታት ላይ ከፍተኛ ጥንቃቄ ያደረጋችሁ ቀጣይ ደግሞ በሚቀጥሉት 3 ዓመታትም ጥንቃቄ ያደረጋችሁ አመጋገቡን ያስተካከላችሁ ይሄንን እዚህ ጋር ያለውንም ቁልፍ መልእክቶች ተግባራዊ ያደረጋችሁ አሁን አስቱም ተሰጣችኋለች ትምህርቱን። እኔ ወደ ሙያው ዘልቄ አልገባም። አጠቃላይ መልእክት ነው ማስተላለፍላችሁ። ልጆችን
ለትውልድና ለሀገር ተረካቢ እንዲሆኑ አድርገን እናሳድግ። ልጆች የእናንተ ብቻ አይደሉም፣ የሀገርም የትውልድም ሀብት ስለሆኑ ለልጆቻችሁ ትኩረት ስጡ ነው የምለው። ግልጽ ነው። ወርልድ ቪዥን በዚህ በሚቀጥሉት 5 ዓመታት ከ2000 በፈረንጅ አቆጣጠር 26 እስከ 30 ድረስ ያወጣው የስትራቴጂ ፕላን ቺልድረን አዝ ዘ ሴንተር ነው የሚለው እና የልጆችን ኢኮሎጂ ሰርቶ ነው እየሰራ ያለው። ማንኛውንም ስራ ወርልድ ቪዥን የሚሰራው ልጆችን ምን አድርጎ ነው? ማዕከል ላይ አድርጎ ነው። ፈጣሪውን ክርስቶስንና ልጆችን ማዕከል ላይ አድርጎ ነው የሚሰራው። ግልጽ ነው። ስለዚህ እናንተም ከኛ ጎን ቆማችሁ በአንድ እጅ ማጨብጨብ ስለማይቻል ልጆቻችሁን በጥንቃቄ ምግባቸውን በሳይንሳዊ መንገድ በተሰጣችሁና በሚሰጣችሁ ስልጠና እንድታሳድጉ አደራ እላለሁ። ስላዳመጣችሁኝ አመሰግናለሁ። ሙዝ ገንፎ ውስጥ ይገባል አይገባም? አቮካዶ ገንፎ ውስጥ ይገባል አይገባም? ፓፓያ ማንጎ እዛ ገንፎ ውስጥ ይገባል አይገባም? ምን ይሆናል? ልጆቹ ተሰብስበው እኛ ስንመግብ ወይንም ገንፎ እስከሚደርስ ተርበው እንዳይንጫጩ ወይንም እንዳይረብሹ አቮካዶ ካለ አንተ ይሄን አቮካዶ እየበላይ ጠብቅና ለአንተ ገንፎ እያዘጋጀው ነው እንዳትረብሽ ብለን ምንሰጠው ነው። ሁለተኛ ሙዝም ካለ ሙዝን እንካ እኔ እያዘጋጀው ነው ይሄን እየበላይ ጠብቅ ብለን ምንሰጠው ነው። አቮካዶም ሆነ ማንጎም ሆነ ይሄኛውንም እንካ ይሄን እየበላይ እንዳትረብሽ ብለን ምንሰጠው ነው። ገንፎ ውስጥ የሚገባው ምንድን ነው? ገንፎ ውስጥ የሚገባው ምጥን ዱቄት አለ፣ እንቁላል አለ፣ ዘይት አለ፣ ወተት አለ፣ ጎመን አለ፣ ካሮት አለ፣ ቀይ ስር አለ፣ ድንች አለ። ይሄ ሁሉ አንድ ላይ ድሮ ገንፎ ውስጥ ጎመን አስገብተን አናውቅም አይደል? አሁን ገንፎ ውስጥ ጎመን እናስገባለን። ሁሉም ጥራጥሬ አይነት፣ ሁሉም ስራ ስር፣ ሁሉም ቅጠላቅጠል ምንድነው ገንፎ ውስጥ ይገባል ማለት ነው። እንደዚህ አይደል እየሰራን የነበረው? ስለዚህ በዚህ ልኩ ነው ገንፎን የምናዘጋጀው። ይሄ ባነር ምንድነው? አንድ እናት ልጅን ከወለደች እስከ 6 ወር ምን ማጥባት አለባት? ጡት ብቻ ማጥባት አለባት አይደል? ተጨማሪ ምግብ ስጡ ይላል ሳይንስ አይልም። ተጨማሪ አይሰጥም። ለህፃን እስከ 6 ወር ያለ ምንም ተጨማሪ ምግብ የጡት ወተት ብቻ ይሰጣል። ስለዚህ ከጡት ወተት ለየት ያለ የምንሰጠው መቼ ነው? ምናልባት ልጁ ከታመመ ሐኪም ቤት ከተገዘ ዶክተር ካዘዘ መድኃኒት ልንሰጥ እንችላለን እንጂ ውሃም አንጨምርም፣ ምንም አይነት ነገር አንሰጥም። ግን እስከ 6 ወር የናጡት እናቷን ቢጎዳም እንኳን በቂ ለልጁ ያመርታል። ጡታችን ማለት ነው በቂ ለልጁ ያመርታል። እናንተ ለልጅ ጡት ከመስጠት ምግብ የምታዘጋጁትን መተው አለባችሁ። ለራሳችሁ ምግብን መብላት አለባችሁ። ስለዚህ የጡት ወተት እስከ 6 ወር ያለ ምንም ተጨማሪ ምግብ ጡትን ማጥባት ለልጅ ጤና ወሳኝ ነው አይደለም? ወሳኝ ነው። ለጤናው፣ ለአይምሮ እድገት፣ ለአካል እድገት፣ ለሙሉ ጤንነቱ ወሳኝ ስለሆነ እስከ 6 ወር ያለ ምንም ተጨማሪ ምግብ ጡት ብቻ ማጥባት አለባችሁ። ከዛ በኋላ ሁለተኛ ላይ ከስንት ወር በኋላ ነው ምግብ ሌላ ተጨማሪ መሰጠት ያለበት? ከ6 ወር በኋላ ተጨማሪ ምግብ መሰጠት አለበት። ይሄ ማለት ምንድነው? እነኚህ ሁሉ ይፈልጋሉ ማለት ነው። እነኚህ ሁሉ ተፈልገው ምን የሆነ ገንፎ ነው? ለስለስ ያለ ገንፎ ይሰራል። ለስለስ ያለ ገንፎ ተሰርቶ በተለይ ከ6 ወር ወደ ምግብ ማስጀመሪያ ሰዓታት አካባቢ በማንኪያ ነው። በማንኪያ ለልጁ እያላመዱ ለስለስ ያለ ሙቅ የመሰለ ገንፎ አዘጋጅተን በዚህ ልኩ ጎመንንም ድቅቅ አድርገን ከትፈን ሙቅ ልክ አድርገን ለልጁ እንሰጣለን። ከዛ ልጁ እድሜው
በጨመረ ቁጥር ገንፎ ምን ይሆናል? እየወፈረ ይሄዳል። ከዛ እድሜ በጨመረ ቁጥር ህፃናት ገንፏቸው ምን መሆን አለበት? እየወፈረ መሆን አለበት፣ መምጣት አለበት። ስለዚህ ለስለስ ያለ ገንፎ ነው የሚጀምረው። ሌላው ምንድን ነው? ንጽህናው መጠበቅ መቻል አለበት። ንጽህናው ሽንት ቤትን ሜዳ ላይ የተጸዳዳችሁ ወይንም አራችሁን ውጪ ያራችሁ ወይንም እጃችሁን ሳትታጠቡ ከሽንት ቤት መታችሁ እየመገባችሁ ልጆቻችሁን በበሽታ እያጠቃችሁ ምግቡን እያበላው ነው ማለት አይቻልም። ስለዚህ የሽንት ቤት አጠቃቀም ሰው ሁሉ ሽንት ቤት መኖር አለበት። ሽንት ቤት ላይ የእጅ መታጠቢያ ሳሙናና ውሃ መኖር አለበት። ሽንት ቤቱ ምን መሆን አለበት? መከደን አለበት። ኪዳን ያለው መሆን አለበት። ዝም ብዛ ተቀምጦ እናንተ ገንፎ የሰራችሁት ላይ መጥቶ አርን እያስቀመጠ እያበላችሁ ልጁ በሽታ ውስጥ ካለ የእናንተ ገንፎ የእናንተ ጡት ማጥባትም ከንቱ ነው የሚሆነው። ስለዚህ ንጽህና መጠበቅ ግዴታ ነው። ሌላው ምንድነው? ልጆቻችሁን ስትመግቡ ለልጆች ማቅረብ ብቻ አይደለም። ማቅረብ ስላለ አሁን ይሄ ጠረጴዛ ላይ ሁሉም አለ አይደል? ግን ልጆች በልተዋል አልበሉም። ልጁ አይከና ሚደ አግደ የበላውን አስታውቋል ወይስ አላስታወቀም? በቂ በልቷል አልበላም የሚለውን እናት መከታተል መቻል አለባት። ሌላው ምንድነው? ንቁ መሆን አለበት ልጁ። ንቁ ምላሽ ለምሳሌ በአይምሮ ንቁ መሆን አለበት። በጤናው ንቁ። እየታመመ ገንፎ ይበላል አይበላም? ስለዚህ ጥንቃቄ ማድረግ ስላለባችሁ በተለይ እናቶች ለልጆች ቅርብ ስለሆናችሁ ቅድም አባታችን ባለው ልክ እናት ለልጅ ምንድናት? ቅርብ ናት። እናት ለልጅ ቅርብ ናት፣ ከአባት በላይ ማለት ነው። ስለዚህ በዚህ ልኩ ልጆቻችሁን እንድትጋብዙ ወይም እንድትመግቡ ነው የሚላችሁ። ሌላው ምንድነው? እዚህ ጋር አሁን እኔ ባንዳርቃ ላይ ይሄን ምገባ ሳስጀምር ጎመን ነው የተቸገርኩት። አላይነሽ ታውቃለች። ጎመን የለም እዛ፣ ጥቅል ጎመን የለም እዛ። ምን አለ? እንቁላል አለ፣ ቅቤ አለ፣ ዘይት አለ። ከሱቅ ወስደራ ግን ጎመን የለም። ጎመን ቦታ እኛ የወሰድነው ሀለኮ ነው የወሰድነው። ለምሳሌ እንደ ኮሻሌ ያለ፣ እንደ ባንዳርቃ ያለ፣ እንደ ኮይራ እንደ ሻለ ያሉ ጎመን እኛ ደጋ ላይ የምናገኘው ላይኖር ይችላል። የዛነ እናንተ ምንድነው መገኘት ያለበት ሚለውን አይታችሁ ለልጆች ማቅረብ ነው ያለባችሁ። ስለዚህ በተቻለ ልኩ ለህፃናት እናንተ ምግብን ቢያንስ አንድ እናት እርጉዝ ከሆነች ስንት መመገብ አለባት? ቢያንስ እርጉዝ ከሆነች ነፍሰ ጡር ከሆነች አንድ እናት አንድ ጊዜ ተጨማሪ መብላት አለባት። አንድ እናት ማለት ነው እርጉዝ ከሆነች። አጥቢ ከሆነች ግን 2 ጊዜ ተጨማሪ መብላት አለባት። ይሄ ማለት ምንድነው? ሰው ስንት ነው ኢትዮጵያ ላይ የሚበላው? ሰው ስንት ነው የሚበላው? 3 ጊዜ አይደል? ምሳ፣ ቁርስ፣ እራት አይደል? በዛ ላይ አጥቢ እናት ተጨማሪ 2 ትበላለች። ስለዚህ በዚህ ልኩ ምገባውን ልጆቻችሁን ትመግባላችሁ። ይሄኛው ምገባ እስከ 12 ቀን በተመረጠ ቦታ ነው። ከዛ በኋላ በቤታችሁ ነው የምትመግቡት። በቤታችሁ ስትመግቡ ይሄ ሁሉ ንጽህናው መጠበቅ አለበት። የምግብ ይዘቱ ሙሉ መሆን አለበት። ሙሉ አልሆነም ብላችሁ ደግሞ በቆሎ ብቻ ገንፎ አትስሩ። ከተቻለ እንቁላል ጨምሩ፣ ጎመን ጨምሩ። ቤት ውስጥ ያለውን ሁሉ አንድ ላይ ገንፎ ሰርታችሁ ማብላት ማለት ነው። ቤት ስትሄዱ በተቻላችሁ መጠን የምግብ ይዘቱን ሙሉ ለማድረግ ጥረት ማድረግ ነው። እናት ለልጇ ትልቅ ዋጋ ትከፍላለች። ለዛ ነው እሺ። ስለዚህ በዚህ ልኩ አክሴ ተነሽ ምድግ በል። እሺ እነዚህ ሁለት ይታያችሁ። ምንድነው ልዩነት? በጋምኛ ጮክ በል
Nedi, si bagara dosi, cali da isa gishata si loena we ko bilki des gusu bai se ga sora addis egidiki la gidosa lo ese gusu. ስለዚህ ይሄኛው የተሻለ ነው። ይሄኛው ትመርጣላችሁ አይደል? ይሄኛው የሚፈልገው ሰው አለ? ለምን ይመስላችኋል? ይሄኛው እንዲደርቅ ያደረገው የሚያስፈልገው ነገር ስላላገኘ ነው። ግልጽ ነው አይደል? ምግብ፣ ውሃ፣ እንክብካቤ ስላላገኘ ይሄን መድረቅ ችሏል ማለት ነው። ይሄኛው ግን የሚያስፈልገውን ነገር ስላገኘ ለምለም ሆነዋል ማለት ነው። ቅጠሉ ያማረ ሆነዋል ማለት ነው። ስለዚህ ልጆቻችን ሁለት አይነት ናቸው። ይሰማል? አንዴ እንደማመጥ በጣም ይቅርታ። ይሰማል አይደል? ሁለት አይነት ልጆች አሉ። አንደኛው ልክ እንደዚህኛው ልጅ የተሻለ አቋም ያለው የተመጣጠነ ምግብ ያገኘ ጤነኛ የሆነ ልጅ አለ። አንደኛው ልጅ ደግሞ ልክ እንደዚህኛው ቅጠል ነው። የከሳ፣ የደከመ፣ የተራበ፣ የተመጣጠነ ምግብ ያላገኘ ማለት ነው። ይሄ ልጅ ሁልጊዜ አደጋ ላይ ነው ያለው። ሁልጊዜ በህመም ላይ ነው ያለው። በተለያዩ በሽታዎች በቀላሉ ይጠቃል ማለት ነው። ምናልባት ይሄ ልጅ አድጎ ትምህርት ቤት ቢገባም በትምህርቱ ውጤታማ መሆን አይችልም። ግልጽ ነው አይደል? ምክንያቱም አእምሮ ማደግ የሚችለው በትምህርት ላይ ውጤታማ መሆን የሚችለው ከሚያገኘው ምግብ ነው። ስለዚህ የተመጣጠነ ምግብ ምናልባት በሀገራችን ላይ ከ100 ልጆች 39 ልጆች ልክ እንደዚህኛው ቅጠል ነው። ግልጽ ነው አይደል? ይሄ ልጅ ምናልባት የእናንተ ሊሆን ይችላል፣ የቤተሰብ ሊሆን ይችላል፣ ጎረቤታችሁ ሊሆን ይችላል። ስለዚህ እነዚህ ልጆች የመታደግ የሁላችን ይሆናል ማለት ነው። ግልጽ ነው አይደል? እነዚህን ልጆች የመታደግ እነዚህን ልጆች የሚያስፈልጋቸውን ቅድም በስልጠናው ላይ እንዳየነው የተመጣጠነ ምግብ በመስጠት ልክ እንደዚህኛው ልጅ ያማረ የማድረግ የሁላችን ኃላፊነት ይሆናል ማለት ነው። ስለዚህ ወርልድ ቪዥን ፊድ ሄልዝ ወይም ደግሞ የተመጣጠነ ምግብ ምገባ የሚለውን ነገር ስራ የጀመረው የዛሬ 2 ዓመት ነው። እንደ ሙከራ እዚህ ደምቢሎ ተራና ዛጋ ቀበሌ ነበር። ስለዚህ ይሄ ፊድ ሄልዝ ማለት አዲስ ነገር አይደለም። ቤት ያፈራውን የተመጣጠነ ምግብ ማዘጋጀት ነው። ከጥራጥሬ፣ ከእህሉ፣ ከአትክልቱ፣ ከፍራፍሬ ገንፎ በመስራት ምጥን የሆነ ምግብ በመስራት ልጆቻችን መመገብ ማለት ነው። ስለዚህ እነዚህ ልጆች የመታደግ የሁላችን ኃላፊነት ይሆናል። የተማረም ያልተማረም አባትን እናትን ይመለከተዋል ማለት ነው። ስለዚህ ፊድ ሄልዝ ማለት ምናልባት ከዚህ በፊት የነበረው በምግብ እጥረት የተጎዳ ልጅ በመንግስት የሚሰጠው ምን ነበር? ፕላምፕሌት ነው አይደል? ፕላምፕሌት አለ አሁን የለም። ይሄ ፕላምፕሌት ማለት ከውጭ የሚመጣ ነው። እንግዲህ ውጮች ሲፈልጉ ይሰጡናል፣ ካልፈለጉ ደግሞ ይከለክሉናል ማለት ነው። ስለዚህ ያን በማጣት ልጆቻችን መሞት የለባቸውም። እነዚህን ልጆች የመታደግ ቤት ባፈራውን ያን መተካት የሚችል ኦርጋኒክ የሆነ ወይም ምንም አይነት የኬሚካል ንክክ የሌለው እነዚህ ሁሉ ቤታችን የምናፈራው ነገር ነው እና እነዚህ በመስራት በተመጣጠነ ምግብ ልጆቻችን በመመገብ የቤተሰብ የማህበረሰብ እንዲሁም የሀገር ለውጥ መስራት አለብን ማለት ነው። ሁሉም ናይታን ጽና ናንግተ ናይታስ ኮሽዛ ሁኔታ ናይቲ በርካ ደንዳይድነ ካሲ ኢዘቲ ሞንታይሳገሽ ኢዘታ ጸልተ መጋቢተ ጊዜ አይሰኑ ጤና ከላ ሞያቲኑና በጣም ተማርሲድነ ቀሰሰፈ 5 ዓመት ጋከነው ሃይ በይ አይናተ ያውኑስ ነትዛ አይታስ መትዛ ናርፈይ ደኑ ጠቀመት ዘናርፈ ናይ ደጨኑ ና ቦላና የሊድ ጉዳተ ና ጋከና መላ ናርፈ ጠቀመት ተገይድ በጣኑ ትምርት ይመቦላደትስ ትምርት ይመቦላደሽ ታጋሰካ
5 ዓመት ጋከናው ናይታ ማጋቢተ ሰፈ ሃሲያስና የሊተና ጠና ናንጊታ ኢንተስካ ናንገትት ናይ በነ ደንዳይሽና የሊተገዛ ሰኑስ ትምህርት በጣም የሚዳ ሶኒ ናይታ ለዲ ድቺዲ ሀራሚ ሰታ ኦቲዲ ሶን ዳይዛ ሰቲ ደተበ አሶ አሰካ ኦቶ ረዲዛ ሲደግዶ ሃይሰናይ ታኒታስ ኦቶይደ አይጋና ፈራው ምሳሌ ለመንገር ስለምፈልግ ታኒ ኦቶይደ ስታስ መምህር ነኝ ስለዚህ አንድ ልጅ ኢምበሮ ነይ ወጣ እቺ ልጅ ከዚች ታላቅ አንድ አመት ታላቅ አለች ከዚች ልጅ አሁን እቺንና እሷ ቅርብ ተወልዷል ለምን መጀመሪያ ወሊድ መቆጣጠሪያው ስጄ ወሊድ መቆጣጠሪያው አመመኝ በዛ ምክንያት ያመኛል ብየትቼ በቅርቡ ተወለደች እቺ ልጅ በዛ ምክንያት ልጅቷ ተጎዳችና በዚህ በስራ ምክንያትና በቅርቡ ስለተወለደች እነን በበሽታና በምግብ እጥረት አስቸገረኝ አሁን ከዛም በኋላ ይሄንን ስልጠና ወስጄ ከጀ ከመጣው በኋላ ይሄንን ምግቡን ሁሉንም ሰብስቤ መጀመሪያ የኛ አጠገብ ይሄ ምግብ ሰዎች አለ አይደል ካሮቱ እንቁላሉ ቀይስሩ ጎመኑ ቅቤው ወተቱ ሁሉም አለ አይደል ሰርተን ማብላት እንችላለን አንችልም አለማወቅ አይደለም ያወቀን እንዴት እንደምበላ እንዴት እንደምሰራ አናውቅም አይደል ስለዚህ ሄደን ስልጠና ወስደን ከመጣን በኋላ እሱን በስራቱ 12 ቀን ድረስ በየቀበላችን ሰብስበን ሰርተን አበላን ከዛ በኋላ ኪሎዋም ጠናዋም በጣም ጥሩ ሆነ ስለዚህ ቤትም ወስደን መስራት ማብላት ጀመር 12 ወር ድረስ አንድ አመት ሰርተን አበላን አሁን አይምሮዋም ሁሉ ሁለንተናም ጠናም ሁሉ ደህና ሆኖ ትምህርት እንደውም ፊደል መቅረጽ በደንብ ትችላለች ጠናም ጥሩ ሆኗታል እንደዚህ ይሄንን በጣም ወርልድ ዲቪዥኖችን ያሉት የኛ ተወራ የመጡትን እዚህ ያሉ ጤና ባለሙያዎችን ሁሉን ያሉትን ማመስገን ፈልጋለሁ ከልብ ያልኩ አሁን ታጋና ቆይዳሲ ሃይሳግሲ ሀካቸዚ በጣም ኑና ቆይደስ ጉስኮ አሰ እንተና ተቀሚ በለ እንተና አይታስ እራሱ ኑና አይቴና ሁላቺ ጋካና ሳማሪል ዲቪዥን ይድ ጤና ተራ ጉጀትዲ ሀትምርተ ኑስ የሚዳፈ ጎያን ሃናይቲ በጣም ለሁነ ተራ ዲጫና ማላ አይምሮ ፍሪጊዳና ማላ እራሱ አፊታይተ ዶተና ዳሮ ሚሻስ ኑና ተቃሚ ደሲ ሃይሳግሲ ሃይሳዳን ሲንሰስካ ኑ የሊደናይታ ሙዚዲ ኢዛዳን ዲቻና ማላ ታስ ግዲኮ በጣም አቦኮ ሀራታስካ አቦኮ ጋዳ ሀራታ እንቲና ጋዳ ሳይስ በጣም ጋላታይስ ቻ